ሰላም ጤና ይስጥልን። ከቻናል ዋን የሀገር ውስጥና የባህር ማዶ ዜናዎቻችንን ወደ እናንተ የምናደርስበት ሰዓት ላይ ነው የምንገኘው። ዜናውን እየመራው አብራችሁ ቆይታ ማድረገው ወይንሸት ዘውዴ ነኝ። አብረን እንቆይ። ኢትዮጵያ በ2025 የዓለም አቀፍ የስራ ፈጠራ ሳምንት በዓለም ቀዳሚውን ደረጃ ይዛ አጠናቃለች። እውቅናው አብረን እንገንባ በሚል መሪ ቃል በተከበረው የ2025 የዓለም አቀፍ የስራ ፈጠራ ሳምንት ላይ ተበርክቷል። ይህ ስኬት ባለፈው ዓመት በዓለም 8ኛ ከአፍሪካ 2ኛ ደረጃ ሆኖ በተመዘገበው ውጤት ላይ ከፍተኛ መሻሻል ያሳያል። ይህም የሀገሪቱ ቁርጠኝነትና የትብብር ጥረቶች ውጤት ነው ሲሉ የስራና ክህሎት ሚኒስትሯ ሙፈሪያት ካሚል ገልጸዋል። ሚኒስትሯ አክለውም ዜጎች ስራ ፈጠራን እንደ ግለሰብም ሆነ እንደ ሀገር በኃላፊነት እንዲቀበሉ አሳስበዋል። ስታንዳርድ ባንክ በኢትዮጵያ የመጀመሪያው የውጭ ባንክ በመሆን የስራ ፍቃድ ተሰጥቶታል። የኢትዮጵያ ብሔራዊ ባንክ በተሻሻለው የባንክ ስራ አዋጅ መሰረት በአዲስ አበባ ለሚገኘው የስታንዳርድ ባንክ ተወካይ ጽህፈት ቤት አዲስ የስራ ፍቃድ በይፋ መስጠቱን አስታውቋል። በአዲሱ አዋጅ መሰረት በንግድና ቀጠናዊ ትስስር ሚኒስቴር ቁጥጥር ስር የነበረው የውጭ ባንኮች ተጠሪነት ለኢትዮጵያ ብሔራዊ ባንክ ሆኗል። በዚህ መሰረት ካሁን በኋላ የውጭ ባንኮች ተወካይ ጽህፈት ቤቶችን ፈቃድ የሚያድሰውና አሰራራቸውንም በበላይነት የሚቆጣጠረው ብሔራዊ ባንክ ይሆናል። ወተት አምራቾች ለእንስሳት የሻገቱና የተበከሉ መኖ እንዳይሰጡ የኢትዮጵያ ምግብና መድኃኒት ባለስልጣን አስታወቀም። ባለስልጣን መስሪያ ቤቱ እንዳስታወቀው ደህንነቱ ያልተጠበቀ መኖ ለእንስሳት መስጠት ለወተት መበከል ትልቅ አስተዋጽኦ አለው ብሏል። የወተት ምርት በባህሪው ጥንቃቄ የሚሻ በመሆኑ ከእንስሳት መኖ ጀምሮ ተጠቃሚው ድረስ የሚሳተፉ አካላት ወተቱ እንዳይበከል በጥንቃቄ መስራት አለባቸው ብሏል። የትምህርት ቤት አጥር ዘለው በመግባትና የቢሮ መስኮት በመገንጠል የተለያዩ የኤሌክትሮኒክስ እቃዎችን ሰርቀው የተሰወሩ ተጠርጣሪዎች ከነ ኤግዚቢቱ በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀም። ግለሰቦቹ የስርቆት ወንጀሉን የፈጸሙት በየካ ክፍለ ከተማ ወረዳ 6 በሚገኘው ንጋት ኮከብ ትምህርት ቤት ነው። ተጠርጣሪዎች ጨለማን ተገን በማድረግና ለጥበቃዎቹ ርቀት ባለው የትምህርት ቤቱ አጥር በኩል ዘለው የፋይናንስ ቢሮውን መስኮት ገንጥለው በመግባት ግምታቸው ከ180 ሺህ ብር በላይ የሚያወጡ 3 ኮምፒውተሮችን ሰርቀው ተሰውረው ነበር። ትምህርት ቤቱ ለፖሊስ ባመለከተው መሰረት ፖሊስ የቀረበለትን አቤቱታ ተቀብሎ ምርመራውን በመጀመር በተከሳሾች ላይ የተጠናቀረ የክትትል ስራ በመስራት ተጠርጣሪዎች ከነ ኤግዚቢቱ በቁጥጥር ስር መዋላቸውን የየካ ክፍለ ከተማ ፖሊስ መምሪያ ገልጿል። ምርመራው ተጣርቶም መዝገቡ ለአቃቤ ሕግ መላኩ የአዲስ አበባ ፖሊስ ጠቅላይ መምሪያ መረጃ ይጠቁማል። የሳማ ተክል ያጠፋን ሸንቆጥ ከማድረግ በዘለለ ለምግብነት ማዋል እምብዛም በሆነባት ሀገራችን በደጋማ አካባቢ በእንጀራ ማባያነቱ ይታወቃል። ጥናቶች እንደሚያመላክቱት የንጥረ ነገር ይዞታው የደም ስኳርን ለመቀነስ፣ ለሰውነት ውስጥም ቁስለትን፣ የደም ግፊትን ለመቀነስ ከፍተኛ አስተዋጽኦ አለው። ዝርዝሩ የመሀሌት ደመላሽ ነው። ለቤት ሳማ ለውጭ ቄጤማ የሚለውን የሀገራችንን ምሳሌያዊ አባባል ስለ ሳማ ተክል ለመመራመር አስገደደን። ለወትሮ የሳማ ተክልን ያጠፋን ሸንቆጥ ከማድረግ ባልዘለለ ለምግብነት ማዋል እምብዛም በሆነባት ሀገራችን ደጋማ አካባቢ በእንጀራ ማባያነቱ ይታወቃል። ሳማ ወይንም በሳይንሳዊ ስያሜው ዩሪቲካ በኢትዮጵያ ውስጥ የሚበቅል ቁጥቋጦ እጽዋት ወገን ሲሆን የንጥረ ነገር ይዞታውም ከፍተኛ ነው። በውስጡም የልብ ምታችን ጤናማ እንዲሆን የሚያስችለንን ፖታሲየም፣ ለአጥንትና ጥርስ ጥንካሬ ዋነኛ ግብዓት የሆነውንና ከወተት እናገኝ የነበረውን ካልሽየም እንዲሁም በሰውነታችን ውስጥ በቂ ኃይል ለማግኘት የሚረዳንን ቫይታሚን ቢና አይረንን ያካተተ እንደሆነ በተለያዩ ወቅቶች የወጡ ጥናቶች ያመላክታሉ። በሀገራችንም ደጋማ አካባቢ የሳማ ተክል ለምግብነት በብዛት ይውላል። አሰራሩም ከቦታ ቦታ የሚለያይ ሲሆን በአብዛኛው ግን ለጋው ቅጠል ተቀንጥሶ ለ5 ደቂቃ ያህል በፈላ ውሃ ከተቀቀለ በኋላ የተቀቀለበት ውሃ ተጠሎ ከገብስ ዱቄት ጋር ይታሻል። መልሶም ከተለያዩ ውሃ ጋር ተደባልቆ ጨው ተደርጎበት ይንተከተካል። ይህም ለእንጀራ ማባያ ጥሩ ይሆናል። ከዚህ በተለየ የሳማ ተክልን ለመድኃኒትነት ለመጠቀም ሲሆን ደግሞ በዚሁ አይነት ከተዘጋጀ በኋላ ጨው ሳይሆን ማር ጨምሮ ብቻውን መጠጣት ፈዋሽ ነው። የሳማ ተክል ብዙ የጤና ጠቀሜታዎች ሲኖሩት ከነሱ መካከልም ለኩላሊት ችግር፣ የደም ስኳርን ለመቀነስ፣ ለሰውነት ውስጥ ቁስለት ወይም ደም ፍሰት፣ የደም ግፊትን ለመቀነስ እንዲሁም ለደረት ህመም ፈውስ ይሆናል።
ከቻናል ዋን ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጭ ወዳገኘናቸው መረጃዎቻችን እናልፋለን። በዚህ ሳምንት ውስጥ በደቡብ የእስያ ሀገራት በደረሱ የጎርፍ አደጋዎች የበርካታ ሰዎች ሕይወት ማለፉ ተገለጸ። እንደ ኤቢሲ ዘገባ በታይላንድ፣ በኢንዶኔዥያ፣ ስሪላንካና ማሌዥያ በደረሱት የጎርፍ አደጋዎች ከ320 ሰዎች በላይ ሞተዋል። ሚሊዮኖች ተፈናቅለዋል። በመቶዎች የሚቆጠሩ የገቡበት አልታወቅም ተብሏል። የአደጋ ሰለባዎች መከላከል ይቻል እንደነበር በሚገልጹት የሆንግ ኮንግ የእሳት አደጋ ደግሞ እስከ ትላንት ምሽት ድረስ የ128 ሰዎች ሕይወት ተቀጥፏል። የኩፍኝ በሽታ ከጊዜ ወደ ጊዜ እየጨመረ በመምጣቱ ምክንያት በሽታውን ሙሉ ለሙሉ ለማስወገድ አሁንም የረጅም ጊዜ እቅዳችን ሆኖ ይቀጥላል ሲል የዓለም ጤና ድርጅት አስታውቋል። ሄሮዳይ ንጉሴ ተጨማሪ ይዛበታለች። በፈረንጆቹ አቆጣጠር ከ2000 እስከ 2024 ባለው የኩፍኝ በሽታ በዓለም አቀፍ ደረጃ 88 በመቶ በመቀነስ ወደ 59 ሚሊዮን የሚጠጉ ሰዎችን ሕይወት ማትረፍ መቻሉን የዓለም ጤና ድርጅት ሪፖርት አስታውቋል። ነገር ግን ከ2024 ዓ.ም በኋላ የ9500 ሰዎች ሕይወት በዚሁ በሽታ ምክንያት ያለፈ ሲሆን አብዛኞቹ በበሽታው ሕይወታቸውን ያጡት ደግሞ እድሜያቸው ከ5 ዓመት በታች የሆኑ ህጻናት ናቸው። በተጨማሪም በ2024 ዓ.ም ወደ 11 ሚሊዮን የሚጠጉ ሰዎች ላይ ይህ ኢንፌክሽን የተከሰተ ሲሆን ይህም በ2019 ከነበረው ጋር ሲነጻጸር በ7 በመቶ ከፍ ብሎ ተገኝቷል። ኩፍኝ በዓለም ላይ ካሉ ተላላፊ በሽታዎች መካከል አንዱ ነው። ነገር ግን በክትባት አማካኝነት ልንከላከለው እንችላለን። ክትባት ባልወሰዱ ህጻናት ላይ ግን እንደ አይነ ስውርነት፣ የሳምባ ምች፣ የአንጎል እብጠት የመሳሰሉ ዘላቂ የጤና ጉዳቶችን ያስከትላል። ታዲያ ዓለም አቀፉ የጤና ድርጅት የክትባት እጥረቶችን በማንሳት የበሽታውን ስርጭት በአጭር ጊዜ ውስጥ ለመግታት እንደሚቸገርና አሁንም የረጅም ጊዜ እቅድ መሆኑን እንደሚቀጥል በሪፖርቱ አመላክቷል። በዓለማችን 30 ሚሊዮን የሚሆኑ ህጻናት ክትባቱን እስካሁን ያላገኙ ሲሆን ከነዚህም ውስጥ 3/4 የሚሆኑት በአፍሪካና በምስራቅ ሜዲትራኒያን ክልሎች ዙሪያ የሚገኙ ናቸው። ድርጅቱ ለክትባት ማነስ ካነሳቸው ምክንያቶች መካከልም የአሜሪካ እርዳታ መቀነስ አንዱ ነው። ለመጀመሪያ ጊዜ በመጠኑ ትንሽ በሆነ መብረቅ ሳቢያ የተፈጠረ ስንጥቅ በስሱና አቧራማ በሆነ የማርስ አየር ላይ ተገኝቷል። ግኝቱ ይህ ፕላኔት ቀደም ሲል ከሚታወቀው በላይ የኤሌክትሪክ ባህሪው ንቁ መሆኑን ያንጸባረቀ ክስተት በመሆኑ የአየር ንብረቱም ሆነ ለመኖሪያነት አመቺ በሆኑ ዙሪያ ያለውን ግንዛቤ ሊለውጠው እንደሚችል የሚጠቁም ነው ተብሏል። ሊዲያ ዝናቡ ተጨማሪ ይዛበታለች። ከምንኖርባት ዓለም ውጪ በሚገኝ ሌላ ፕላኔት ላይ መብረቅ እንደሚፈጠር ማሰብ ለብዙዎች አስገራሚ ሲሆን ይስተዋላል። ታዲያ ከሰሞኑ ከናሳ ሩቨር በተሰኘ መሳሪያ የተገኘ መረጃ እንዳመላከተው የመጀመሪያው የመብረቅ ምልክት በናሳ ላይ ታይቷል። በምርምሩ ላይ የተሳተፉ ተመራማሪዎችም የተገኘውን መረጃ በመሰብሰብ ማስረጃው ነው ብለው የሚያምኑትን መዝግበዋል። ሩቨር ሱፐርካም በተሰኘ መሳሪያ ከ28 ሰዓታት በላይ በፈጀ ቀረጻ የኤሌክትሪክ ጥቃቅን ቅንጣቶች ሊታዩ ችለዋል። እነዚህም ክስተቶች በተከታታይ ከሚፈጠሩት የአቧራ አውሎ ንፋሶች ጋር የተገናኙ ናቸውም ተብሏል። ይህም ጥቃቅን ቅንጣቶችን በመሰባበር የማይንቀሳቀስ ወይም ስታቲክ የኤሌክትሪክ ኃይልን ያመነጫሉ። በፈረንሳይ የጥናት ቡድን የተገኘው ግኝት ማርስን ከምድራችን ከሳተርንና ጁፒተር ጋር የሚታወቅ የአየር ላይ የኤሌክትሪክ እንቅስቃሴ ያለባቸው ፕላኔት በማለት አስቀምጧቸዋል። ማስረጃው የድምጽና የኤሌክትሮማግኔቲክ መረጃ ላይ የተመሰረተ ቢሆንም አንዳንድ ተመራማሪዎች ግን የሚታይ ማስረጃ እስካልተገኘ ድረስ በጉዳዩ ላይ ያለው ጥርጣሬ እንደሚቀጥል ገልጸዋል። ይህ ምርምር የሚረጋገጥ ከሆነም የማርስን የከባቢ አየር ኬሚስትሪ፣ የአየር ንብረቱን እንዲሁም የወደፊት የሮቦትና የሰው ልጅ ምርምር ላይ ሊያጋጥሙ የሚችሉ ተግዳሮቶችን እንዲሁም እድሎችን ከማጥናት አንጻር ትልቅ አንድምታ እንዳለው ተገልጿል። ዘገባው የቢቢሲ ነው። በዋሽንግተን ዩኒቨርሲቲ የተካሄደ አንድ ጥናት እንደሚያሳየው የሰዎችን ድምጽ በመስማት ብቻ የተናጋሪዎችን የሰውነት አቋም በተለይም ቁመትና ክብደት መለየት ይቻላል። መሀሌት ደመላሽ ተጨማሪ አላት። ብዙዎች በተለያዩ ሬዲዮ ጣቢያዎች ያደመጥናቸውን ሰዎች ከድምጽ ሞገዳቸው በመነሳት ተክለ ሰውነታቸውን በምናባችን እንስላለን። ታዲያ ግምታችን ልክ ሆኖ ባለ ወርቃማ ድምጽ ስንል የሰየምናቸውን ሰዎች እውነትም አካላዊ ገጽታቸው እንደጠበቅነው ሞላ ያለ ሰውነት አሊያም ረዘም ያለና ከድምጻቸው ጋር በልኩ የተሰራ እስኪመስል ድረስ የተስተካከለ አቋም ይኖራቸዋል። ከፊሉ ደግሞ ድምጻቸው ከነሱ የሚወጣ እስካይመስል ድረስ ድምጻቸውና አካላዊ ሁኔታቸው ይለያይብናል። ታዲያ ይሄ ጉዳይ ግርታን የፈጠረባቸው ተመራማሪዎች ድምጽ የሰውነት አቋምን ሊያመለክት ይችል ይሆን ሲሉ አንድ ጥናትን አከናወኑ። በፈረንጆቹ 2013 በዋሽንግተን ዩኒቨርሲቲ ተመራማሪዎች የተካሄደው ይህ ጥናት አድማጮች በመስማት ብቻ ያወሩትን ሰው
የሰውነት አቋም በተለይም ደግሞ ቁመትና ክብደት መለየት ይችላሉ የሚል ድምዳሜን ይዞ ወጥቷል። ተመራማሪዎቹ የተወሰኑ ሰዎችን ከመረጡ በኋላ የሚፈልጓቸውን ነገር እንዲናገሩ አደረጓቸው። የተናገሯቸውንም ንግግሮች በመቅረጸ ድምጽ ቀርተው ካስቀመጡ በኋላ ሌሎች የተዘጋጁ ሰዎች ድምጹን እንዲሰሟቸው አደረጉ። አድማጮቹ ንግግሩን ከሰሙ በኋላ የተናጋሪውን ቁመትና ክብደት እንዲገምቱ ጥያቄ ቀረበላቸው። በሚያስደንቅ ሁኔታ ታዲያ የበርካቶች ግምት ለእውነታው እጅጉን የቀረበ ነበር። ይህ ግኝት ድምጻችን ልንናገር ካሰብነው መልእክት በላይ ብዙ መረጃዎችን ማስተላለፍ እንደሚችል ያመላከተ ሲሆን የሰው ልጅ ንቁ ያልሆነው የአእምሮ ክፍል ምን ያህል ለተግባቦት አቅም እንዳለውም ያሳየናል። እናንተስ ድምጻቸውን በመስማት ብቻ እንዲሆናሉ ብላችሁ ግምታችሁን ያስቀመጣችሁላቸው ሰዎች እንደጠበቃችሁት ሆኖ አግኝታችሁታል ወይንስ በተቃራኒው? መረጃው የሳይንስ ዴይሊ ነው። በአሪዞና ከ159,000 በላይ የጽሁፍ መልእክቶችን ለአንድ ግለሰብ የላከችው ሴት በወንጀል ተከሰሰች። በፍቅር ጓደኝነት መተግበሪያ አማካኝነት ከተዋወቀችው ግለሰብ ጋር ለአጭር ጊዜ ከተገናኘች በኋላ ከ159,000 በላይ የጽሁፍ መልእክቶችን በመላክና ህገወጥ ክትትል በመፈጸም በቁጥጥር ስር ውላለች ይለናል አናውል ተስፋ በዘገባው። ይህ አስደንጋጭ ክስተት የዲጂታል ቴክኖሎጂ አጠቃቀም ወሰን ሲያጣና ወደ አባዜነት ሲቀየር ምን ያህል አደገኛ ሊሆን እንደሚችል ማሳያ ሆኗል። ተጠርጣሪዋ ለግለሰቡ የምትልካቸው መልእክቶች መጀመሪያ ላይ የፍቅር መገለጫዎች የነበሩ ቢሆንም በፍጥነት ወደ ከፍተኛ ዛቻና ማስፈራሪያ የተቀየሩ መሆናቸው ተገልጿል። ግለሰቡን በእጅጉ የረበሸው ይህ የጽሁፍ መልእክት የግለሰቡን የግል ህይወትና ሰላም በእጅጉ ያናጋ እንደነበረ የፖሊስ ሪፖርቶች ያመለክታሉ። ነገሩን የከፋ ደረጃ ላይ ያደረሰው ሴትየዋ የግለሰቡን ቤት ሰብራ በመግባት እሱ ለበት ጊዜ መገኘቷ ነው። ፖሊስ በቁጥጥር ስር ባዋላት ጊዜ እንደሰጠችው ቃል ከሆነ እሷና ተበዳይ ለአብሮነት የተፈጠሩ እንደሆኑ በጽኑ እንደምታምን ተናግራለች። ይህ ንግግሯ ከእውነት የራቀና በከፍተኛ አባዜ የተሞላ የአእምሮ ሁኔታ ውስጥ እንደምትገኝ ያመለከተ ሲሆን ለተበዳዩም ደህንነት ስጋት ፈጥሮ ነበር። ይህ ድራማዊ ክስተት ስለ አእምሮ ጤና ጉዳዮች፣ ስለ ዲጂታል ድንበሮች መከበርና ተራ የሚመስሉ የኦንላይን ትውውቆች ምን ያህል በፍጥነት ወደ አደገኛ አካላዊ ጥቃት ሊቀየሩ እንደሚችሉ አሳሳቢ የህዝብ ጥያቄዎች አስነስቷል። ጉዳዩ በዘመናዊ የዲጂታል የፍቅር ግንኙነት ዓለም ውስጥ የሚስተዋለውን አደጋ እንደ ትልቅ ማሳያና ማስጠንቀቂያ ሆኖ እየተጠቀሰ ይገኛል። ለቲክቶክ እይታ ሲባል የተሞከረው ትዕይንት ከባድ ጉዳትን አደረሰም። በቲክቶክ ላይ እይታና ትኩረትን ለማግኘት ሲሉ በመኪና ላይ አደገኛ ትዕይንት ለማሳየት የሞከረው ወጣት ከባድ የአንጎል ጉዳት ሲደርስበት ጓደኛው ለደረሰው አደጋ ተጠያቂ ሆኖ ተፈርዶበታል። ጸጋኝ ተሰማ የዩናይትድ ኪንግደም ፖሊስ እንዳለው ጉዳት የደረሰበት የ23 ዓመት ወጣት የመኪና ወዳጆች በተመልካችነት በተሰበሰቡበት ጓደኛው በሚያሽከረክረው መኪና ኮፈን ላይ ሆኖ የቲክቶክ ቪዲዮ ሲቀርጽ ወድቆ ነው ከባድ ጉዳት የደረሰበት። ወጣቱ በኃይል ከሚሽከረከረው መኪና ላይ ወድቆ ጭንቅላቱን ክፉኛ መሬት ስለመታው በአንጎሉ ላይ ከባድ ጉዳት ደርሶበታል። በዚህም ምክንያት መኪናውን ያሽከረክር የነበረው ኮነር ፔስ በጓደኛው ላይ ጉዳት እንዲደርስ ምክንያት በመሆኑ በአደገኛ የማሽከርከር ክስ ጥፋተኛ ተብሏል። ቲክቶክ በክስተቱ ላይ አስተያየት እንዲሰጥ የተጠየቀ ሲሆን ጉዳዩን የተመለከቱት ዳኛም ሹፌሩን በአደገኛ ሁኔታ በማሽከርከርና በጓደኛው ላይ ጉዳት እንዲደርስ ሰበብ በመሆን በ2 ዓመት ገደብ የ16 ወራት እስር ፈርደውበታል። በአደጋው ጉዳት የደረሰበት ስሙ ያልተጠቀሰው የ23 ዓመቱ ወጣት ለ1 ወር ያህል ራሱን ስቶ ቆይቶ እንዲህ አይነቱ የጭንቅላት ጉዳት ተደራራቢ ቀዶ ሕክምናዎችና የሕክምና ድጋፎች አስፈልገውት ነበር ሲሉ ፖሊሶች ገልጸዋል። በአደጋው ምክንያት ወጣቱ በአካሉ ላይና በአእምሮ ላይ ከባድ ተጽዕኖ እንደተፈጠረበትና እሱን ለመንከባከብ እናቱ ከሌላ ግዛት ለመምጣት መገደዳቸውን ፖሊስ አስታውቋል። ይህ ለቲክቶክ ሲባል በአደገኛ ሁኔታ በሚሽከረከር መኪና ላይ ሆኖ ወጣቱ ቪዲዮ ለመቅረጽ የተሞከረው ለአጭር ጊዜ ነበር። አደጋው የደረሰው መኪናው መንቀሳቀስ ከጀመረ በግምት ከ17 ሰከንዶች በኋላ ነው። በዓለም አቀፍ የሰላም መረጃ ጠቋሚ አይስላንድ በጣም ሰላማዊ ሀገር ሆና ለዓመታት ቆይታለች። ዓለም ሀገሪቱ ዝቅተኛ የወንጀል መጠን፣ ጠንካራ ማህበራዊ እምነትና የተረጋጉ ተቋማት እንዳሏት መረጃው ጠቁሟል። በኢኮኖሚክስና ሰላም ኢንስቲትዩት ተመራማሪዎች ቀጣይነት ያለው የፖለቲካ መረጋጋትና የማህበረሰብ አንድነት ይህንን ስርዓት እንደሚደግፉ አስታውቋል። የአይስላንድ በማህበረሰብ ፖሊስና በግጭት አፈታት ፕሮግራሞች ላይ ኢንቨስት ታደርጋለች። እነዚህ ጥረቶች ደግሞ ጥቃትን ይቀንሳሉ፣ እንዲሁም የህዝብን ደህንነት ያሻሽላሉ። ሀገሪቱ ወታደራዊ ተሳትፏ ዝቅተኛ በመሆኑ የሰላም ደረጃዋ አጠናክሮላታል ተብሏል። አርኪኦሎጂስቶች ድመቶችና ሰዎች ከ9500 ዓመታት በፊት
አብረው መኖር ጀምረዋል ይላሉ። በድንጋይ ዘመን ማብቂያ በመካከለኛው ምስራቅና ምስራቃዊ ሜዲትራኒያን ክፍሎችን የሚያጠቃልል ቦታ ላይ ነው ብለውም ያስቡ ነበር። ነገር ግን አዲስ የወጣው ጥናት የመጀመሪያው ድመት ከሰሜን አፍሪካ እንደመጣ አመላክቷል ትለናለች ሄሮዳዊት ንጉሴ በዘገባዋ። የድመቶችና የሰው ልጆች ግንኙነት በ9500 ዓመታት ገደማ በመካከለኛው ምስራቅ ሜዲትራኒያን ሌቫንት በተባለ አካባቢ እንደጀመረ የታሪክና ቅሪተ አካል ተመራማሪዎች ግኝት ሲያመላክት ቆይቷል። በአካባቢው የነበሩ ሰዎች በአይጦች ይቸገሩ ስለነበር በዱር ያገኙትን ድመት ከራሳቸው ጋር በማላመድ የሚያስቸግራቸውን አይጥ ያጠፋላቸው ዘንድ ተጠቀሙበት። እንዲህ እያለም ድመቶች የቤት እንስሳ መሆናቸውን ቀጠሉ። በአርኪኦሎጂስቶች ምርምር የተገኘው የመጀመሪያው የድመት ቅሪተ አካል ቢሪያል ኢን ሳይፕረስ የሚል ሳይንሳዊ ስያሜ ተሰጥቶታል። ነገር ግን ከሰሞኑ የኦክስፎርድ ዩኒቨርሲቲ የቅሪተ አካል ተመራማሪዎች የቀደመውን በመካከለኛው ምስራቅ ሜዲትራኒያን ይገኛል ተብሎ የተወሰደውን የድመቶች መገኛ ቦታ ትክክል እንዳልሆነ የሚያመላክት አዲስ ግኝት አግኝተዋል። ይህን እንዲሉ ያደረጋቸው ደግሞ በሰሜን አፍሪካ ከ10,000 ዓመታት በፊት የነበረ የቤት ውስጥ ድመት ቅሪተ አካልን በማግኘታቸውና የዘረመሉን ባህሪ በማጥናታቸው ነው። የቤት ድመቶች ከ2000 ዓመታት በፊት የሮማ ኢምፓየር ሲነሳ በአውሮፓ ዙሪያም ተስፋፍተዋል። የአቦ ሸማኔ ቆዳ ቀለም ያላቸው ድመቶችም መነሻቸው ከደቡብ አፍሪካ እንደሆነ ቀደም ሲል የተጠና ጥናት ያስታውሳል። ዘገባው የሲኤንኤን ነው። በሩሲያ የነዳጅ ኩባንያዎች ላይ የተጣለው የአሜሪካ ማዕቀብ በህንድ ማጣሪያዎች ላይ ያስከተለው ተጽዕኖ አነስተኛ ነው ተባለ። በሩሲያ የነዳጅ ኩባንያዎች ሮስኔፍትና ሉካይል ላይ የተጣለው የአሜሪካ ማዕቀብ በህንድ የነዳጅ ማጣሪያዎች ላይ የፈጠረው የፋይናንስ ተጽዕኖ መጀመሪያ ከታሰበው ቀላል መሆኑ ተዘግቧል። መሀሌት ደመላሽ ተጨማሪ ይዛበታለች። የህንድ ማጣሪያዎች ቅናሽ ያለው የሩሲያ ዘይትን መግዛታቸውን እንዲቀጥሉ የሚያስችል ኢኮኖሚያዊ መበረታቻ እንዳለ ያሳያል። እንዲሁም ወደ አማራጭ የነዳጅ አይነቶች መቀየሩ አጠቃላይ የግዢ ወጪዎችን አልጨመረም ተብሏል። ማጣሪያዎቹ አሁን ማዕቀብ ያልተጣለባቸውን ከፍተኛውን የድፍድፍ መጠን ለጥር ወር ለማግኘት እየፈለጉ ሲሆን ጥገኛ የሆኑ ፋብሪካዎች ደግሞ ማዕቀቡ ሳይኖርባቸው ወደ አውሮፓ ገበያ መላክ እንዲችሉ ከሩሲያ ድፍድፍ ማጣራቱን አቁሟል። ዓለም አቀፍ ዘገባዎች እንደሚያሳዩት የማዕቀቡ ማብቂያ ጊዜ ህዳር 21 ካለፈ በኋላ በሩሲያ ነዳጅ ላይ የነበረው የህንድ ጥገኝነት በከፍተኛ ሁኔታ እንደሚቀንስ ይጠበቃል። ስለዚህ የነዳጅ እጥረቱን ለመሙላት ከመካከለኛው ምስራቅና አሜሪካ የሚያገኙትን ግዢ እያጠናከሩ እንደሚገኙ ተብራርቷል። ሳውዲ አረቢያ በንጉስ ሰልማን አየር ማረፊያ 40 ሚሊዮን ተጓዦችን የመያዝ አቅም ያለው አዲስ ተርሚናል ልትገነባ ነው። ሳውዲ አረቢያ ሪያድ ዓለም አቀፍ የአቪዬሽን ማዕከል የማድረግ ስትራቴጂ አካል የሆነው አዲስ የተሳፋሪዎች ተርሚናል ግንባታን በሚቀጥለው የፈረንጆቹ አዲስ ዓመት 2026 ልትጀምር መሆኑን አስታውቃለች። መሀሌት ደመላሽ። ሳውዲ አረቢያ የንጉስ ሰልማን ዓለም አቀፍ ኤርፖርት የማስፋፊያ እቅድ አካል የሆነውንና በአመት 40 ሚሊዮን ተጓዦችን የመያዝ አቅም ያለውን አዲስ የተሳፋሪዎች ተርሚናል ግንባታ በሚቀጥለው ዓመት ልትጀምር መሆኑን አስታውቃለች። የዚህ ፕሮጀክት ዋና ስራ አስፈጻሚ እንደገለጹት የሜጋ ፕሮጀክት በመጨረሻ የንጉስ ሀሊድ ኤርፖርትን የሚተካ ሲሆን በቪዥን 2030 መሰረት ሪያድን ለንግድ፣ ለቱሪዝምና ለሎጂስቲክስ ዓለም አቀፍ መግቢያ በር ለማድረግ ወሳኝ ነው ብለዋል። እንደ ቢዝነስ ኢንሳይደር መረጃ ግንባታው በ2026 ተጀምሮ ኤርፖርቱ በ2029 ስራ ይጀምራል ተብሎ የሚጠበቅ ሲሆን ሙሉ እቅዱ ደግሞ በ2030 120 ሚሊዮን እና በ2050 185 ሚሊዮን ተጓዦችን የማስተናገድ አቅም ያለው ባለ 6 ማኮብኮቢያ ማዕከል መገንባት ማካተት እንደሆነ ተገልጿል። የ19 ዓመቷ የመጀመሪያ ዓመት የኮሌጅ ተማሪ ቤተሰቦቿን ለምስጋና ቀን ስጦታ ለመስጠትና ድንገት ሄዳ ለማስደሰት ያቀደችው እቅድ ወደ ሀገሯ ሆንዱራስ እንድትባረር አድርጓታል። ጠበቃዋ የፌዴራል ዳኛ የድንገተኛ ጊዜ ትዕዛዝን በመጣሷ በአሜሪካ የኢሚግሬሽን ባለስልጣናት ውሳኔው መፈጸሙ ተነግሯል። ሊዲያ ዝናቡ ዘገባውን እንደሚከተለው ታቀርበዋለች። አንዲት የ19 ዓመት የመጀመሪያ ዓመት የኮሌጅ ተማሪ ቤተሰቦቿን ለምስጋና ቀን ለማስደሰት በማቀድ ከምትማርበት ከቦስተን ወደ ቴክሳስ በረራዋን ለማካሄድ ወደ አየር መንገድ ብታቀናም እንዳሰበችው ወደ ቤተሰቦቿ መሄድ ሳትችል ያላሰበችው አስደንጋጭ ሁኔታ ውስጥ ትገባለች። የፍርድ ቤት ትዕዛዝ ጥሳለች በሚል ምክንያት ወደ ቤተሰቦቿ ከመሄድ ይልቅ እስከ 7 ዓመት ድረስ ወዳደገችበት ሆንዱራስ ተባራለች። ይህች የ19 ዓመት ወጣት ተማሪ በአውሮፓውያኑ የቀን አቆጣጠር ህዳር 20 በቦስተን ዓለም አቀፍ አየር መንገድ የደህንነት ጥበቃ በኩል ያለፈች መሆኗን
መሆኗንና በመሳፈሪያ ፓስፖርቷም ላይ ችግር እንዳለ ነግረው እንዳሳለፏት ጠበቃዋ የገለጸ ሲሆን ይሁን እንጂ የባብሰን ኮሌጅ ተማሪ የሆነችው የ19 ዓመቷ ወጣት በኢሚግሬሽን ባለስልጣናት ተይዛ በሁለት ቀናት ውስጥ እስከ 7 ዓመቷ ወዳደገችበት ሆንዱራስ ተልካለች። ይህም ድርጊት የወጣቷን የኮሌጅ ህልም ያበላሸ ነው ሲል ጠበቃዋም ተናግሯል። አስከትሎም ስለመባረሯ ምንም አይነት ትዕዛዝ መሰጠቱን እንደማታውቅ መናገሯንና ብቸኛው ያገኘው መረጃ የሚያረጋግጠው የፍርድ ቤት ጉዳዩ እንደ አውሮፓውያን አቆጣጠር በ2017 መዘጋቱን እንደሆነ ገልጿል። ዘገባው የዘጋርዲያን ነው። ከቻናል 1 ለሰዓቱ ያዝናቸው ዜናዎቻችን እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ቀሪ ፕሮግራሞቻችንን እንድትከታተሉ እንጋብዛችኋለን። ዜናውን እየመራው አብሬያችሁ ቆይታ ያደረኩት ወይንሸት ዘውዴ ነኝ። መልካም ጊዜ ተመኘው።